አውንታ በርሲሳ እድሜው ሙሉ ሀገሩን ያለ ባጻን ሚስጥራዊ ቪዲዮአቸው ተጋለጠ። ውስኪ የጨበጡ የ4 ኪሎ ሞኖክሲዎች መምህር ደረጀ ከእስር ተፈቱ። በትላንትናው ዕለት ሚያዝያ ቅዱሳን ፓትርያርኮችን አትናገሩብን ያሉት ቄስ እና ክቡራት ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይሄ መረጃ ጉልበት እንዲኖረው እንሻለን። ላይክ ማድረግ አያስከፍልም። ሼር ብታደርጉ መረጃው ይዳረሳል። ባካችሁ ላይክ አድርጉ፣ ሼር አድርጉ። እኛ ኦርቶዶክሳውያን ችግር ስላለብን ነው። መረዳዳት የሚባል ነገር የለብንም። እንዲህ አይነት መረጃዎችን የምናመጣው እንዲህ አይነት ሀሳቦችን የምናመጣው ልዕልት የሆነችቷን ክብርት የሆነችቷን ቅድስት የሆነችቷን ቤተክርስቲያን መረጃዎችን በማዳረስ ከፍ እንድትል ሁሉም ጋር እውነታው እንዲጋለጥ እኔ በዚህኛው ያሮስ ነው የለመንኳቸው ያለው። ቀድሞ በነበረው እግዚአብሔር ይመስገን እይታዎች ነበር። ቻናሉ ግን በተለያዩ አካላት በመዘጋቱ ዳዲስ ከዜሮ ተከፍቶ ነው እዚህ እየደረስን ያለን። ይሄንን ማበረታታት ከኛ የሚጠበቅ ስለዚህ ይሄንን አድርግ፣ ባህላችን እናድርግ። የመጀመሪያው በጣም ያስከፋኝን ያስደነገጠኝን ነገር ላሳያችሁ። ምን ይላል ጽሁፉ ላይ? በጣም ተወዳጁ ኢትዮጵያዊ አባት ክቡር መልአከ ሕይወት አባ ወልደ ኢየሱስ የመንበረ ጸባዖት ቅድስት ሥላሴ ካቴድራል አገልጋዮችና ነዳያንን በመኖሪያ ቤታቸው ሲደግፉ የዓመት ሰው ይበለን ይላል። ሲያገርፉ ውስኪ ነው የሚቀዱት። አባ ሕፃን ቤታቸው እንግዲህ የኢትዮጵያ የኪራይ ኑሮ ታውቃላችሁ። ቤት ምን ያህል እንደሆነ እናውቃለን። ነገሩ የሚነዱት መኪና 8 ሚሊዮን ብር፣ ሶፋቸው ራሱ የንጉስ ነው የሚመስለው። ውስኪ የቀዱ ማለት ዓለምን እናቆመ መነኩሴ ናቸው። ውስኪ ሲቀዱ ንካለ
አሁን ምንድነው የምንለው? እንደፈለጉ እኮ ይሁን። ምንድነው ቪዲዮ ማጋራትሽ? ምን እንድንላችሁ ነው? መነኩሴ እንደዚህ አይደለም እንድንል ነው? ለነገሩ ምንም አንልም። እንግዲህ እኔ እንጃ፣ እኔ ቃል ስላጣው ዝም ብል ይሻላል። እውነተኛውን መምህር ላሳያችሁ። መምህር ደረጀ ነጋይዘዋል እንዴት እንደሚገልጥ ከእስር ቤት ለበዓል ታስረው በእስር ቤት ያሉትን እንዴት ሰብከ ወንጌል ገልጠው ምስጢር እንዲቀበሉ ለማብቃት ቢያንስ አንድ ነፍስ ለማዳን የሄዱበትን ርቀት እንዴት እንደሚናገሩ እንካተላለን። እንግዲህ እግዚአብሔር ፈቃድ ሆኖ በትላንትናው ዕለት ሚያዝያ 5 በተለቅቄ ወደ ቤተሰቦቼ ጋር ተቀላቅያለሁ። በእውነት እስከዛሬ ካገለገልኩት አገልግሎት የማረሚያ ቤቱ አገልግሎት የሚያስደስት ነበረ። እኛንም በበዓል ወደ እስር ቤት ሲከቱን በረከቱን ይዘን ወጥተናል። የዝማሬውን፣ የስግደቱን፣ የምህላውን፣ የወንጌሉን በረከት ይዘን ወጥተናል። ፍቅርን ተምረን ወጥተናል። ንስሐ እንዲገቡ አድርገን ወጥተናል። እግዚአብሔርን እንዲያስቡ አድርገን ወጥተናል። ተስፋ እንዳይቆርጡ አድርገን ወጥተናል። ትንሿ ኢትዮጵያ ያለችው ማረሚያ ቤት ነው። እግዚአብሔር አይሳሳት። እግዚአብሔር ሁል ጊዜ ትክክል ነው። እግዚአብሔር ፍጹም አምላክ ነው። እዛ የወሰደን ስራ እንድንሰራ ስለፈለገ ነው። እዛ የወሰደን አንዲት ነፍስ እንድድን ስለፈለገ ነው። እዛ የወሰደን ሰዎችን እንድናበረታ ስለፈለገ ነው። እዛ የወሰደን በብዙ ስቃይ ውስጥ ያሉት እንዲጽናኑ፣ ዘፋኙ ዘማሪ እንዲሆን የአባት ድርሻ ይሄ ነው። የጠፋውን፣ የደከመውን፣ የታመመውን፣ የታሰረውን መጎብኘት ነውና የአባት ድርሻ። እጃችን ላይ ሰንሰለት ሲያደርጉ ግድ ሆኖብን ነው እንጂ እናንተ ላይ ሰንሰለት ማድረጉ ሳይሰማን ቀርቶ አይደለም እያሉ ይናገሩ ነበር። መምህር ሲሳይ ዛሬ እንደ ውሃ ፈሳሽ፣ እንደ እንግዳ ደራሽ፣ እንደ ወፍ ዘራሽ የመጣ አገልጋይ አይደለም። 25 ዓመት ሩብ ምዕተ ዓመት በአገልግሎት ውስጥ የቆየ ነው። ቆይታችን እጅግ ድንቅና ውብ የሆነ ነው። እንግዲህ በጭብጨባና በእልልታ ነው ስንወጣ ታራሚዎቹ ወይንም ተጠርጣሪዎቹ የሸኙን ማለት ነው። እንግዲህ በእስር ቤት የነበራቸውን ቆይታ ተናግረዋል። መምህር ሲሳይን ጨምሮ ከ25 ዓመት በላይ ለቅድስት ቤተክርስቲያን ያገለገሉ ታላቅ አባት ስለመሆናቸውም ጭምር ተናግረዋል። በእውነት እስኪ ደግሞ እኚህን አባት እንካተል። የዚህ ዘመን ወጣቶች በሩቁ ሆናችሁ የምትከታተሉ ደረጃ የምታወጡ አባቶቻችሁን የምትተቹ ቅዱሳን ፓትርያርኮችን፣ ጳጳሳትን፣ ካህናትን ከፍ ዝቅ የምታደርጉ የምታጸድቁ፣ የምትኮንኑ አደብ ግዙ። እርሶ እነኛ ሁሉ ገዳማን አባቶች በድንጋይ ሲጨፈጨፉ ጥይት እንደ ውሃ ሲርከፈከፍባቸው የት ነበሩ? እርሶ እነኛ ካህናት አባቶች ቀድሶ ሲወጡ ሊቀድሱ ሲገቡ በድንጋይ ሲጨፈጨፉ የት ነበሩ? እርሶ አውደ ምሕረት ላይ ቆሞ ሲያስተምሩ የነበሩ ካህናት አባቶች በጥይት ሲገደሉ ሲርከፈከፍባቸው የት ነበራችሁ? እነኛ ሁሉ ኦርቶዶክሳውያን ክርስቲያን ባለማዕተቦች ለቅድስት ቤተክርስቲያን ብሎም ደግሞ ለካህናት አባቶቻቸው ከፊት ወጥተው የሚገደሉ የሚሞቱ ኦርቶዶክሳውያን ባለማዕተቦች ሲገደሉ ሲጨፈጨፉ ጥይት እንደ ውሃ ሲርከፈከፍባቸው እንደ ቅጠል ሲረፉ ለቅድስት ቤተክርስቲያን ዘብ ሲቆሙ ለአባቶቻቸው ከፊት ወጥተው ሲሞቱላቸው የት ነበራችሁ? ይበል የሚያሰኝ ነው። ለካህን ዘብ የሚቆም ካህን መገኘቱ ራሱ አንድ ነገር ነው። ምእመን አባቱን አይጠላም። ምእመን ካህን አባቱን የነሳ አባቱን አይጠላም። ነገር ግን ምእመኑ አንገቱን እየደፋ ያለው በእናንተ ስራ ነው። ቅድስት ቤተክርስቲያን ጥቁርና ማቅ እየለበሰች ያለችው እኮ በእናንተ ስራ ነው። ከእውነት ጎን መቆም ሳይቻል ሲቀር የሆኑን አባት ለምን ተናገራችሁ የሚል በእርግጥ ማንም አባቶቻችንን የተናገረ የለም፣ ይናገርም የሚችል ግን የሞቱት፣ የተፈናቀሉት፣ የተበተኑት ጉባኤ ቤቶችን ሌሎችንም እነሱ እንደዛ ሲሆኑ ለነሱ ድምጽ መሆን ያልተቻለ ነገር ግን ለአባቶቼ ለምን ተናገሩ ዘነገሩብኝ በማለት ለመናገር መነሳት ጥሩ ነው ብያለሁ። የአዎንታ በርሲሳ መረጃ እንከታተል እስኪ። ከ1 እስከ 30 የበዓላትን ቀን በመደርደር ኢትዮጵያን ሽባ በማድረግ የኢትዮጵያን ጉስቁልናና ውድቀት ካፋጠኑ ሀገራት አንዱ ግብጽ ናት። ስለዚህ እኔ ከ4 ኪሎ ዘንዶ አልፌ የኢትዮጵያን ዘንዶ ገና ወጋለሁ። እሱም ብቻ አይደለም፣ ገና የግብጽን ዘንዶ ወጋለሁ።
ኢትዮጵያ እንዳታድግ፣ ኢትዮጵያ እንዳትበለጽግ፣ ኢትዮጵያ እንዳያልፍላት በተለያየ አይነት መንገድና ሴራ ኢትዮጵያ ላይ የሚሰራውን ገና የሚቀለበውን ዘንዶ ገና እግዚአብሔር ይወጋዋል፣ እግዚአብሔር ገና ያዋርደዋል። ስለዚህ ባጭሩ የ4 ኪሎ ዘንዶ ይወጋ ስላልኩኝ የተበሳጫችሁ ሰዎች፣ የተናደዳችሁ ሰዎች ከ4 ኪሎ አልፌ የኢትዮጵያን ዘንዶ ወጋለሁ ስትል ስለሰማሁክ ነው። የ4 ኪሎ ዘንዶ የታንዛኒያ ነው፣ የኡጋንዳ ነው፣ የብሩንዲ ነው። እሱን ብታሳውቀን እግረ መንገድን ጥሩ ነው ብዬ አስባለሁ። ግብፃውያን ስለሰጡን 30 ቀናት ደግሞ አንስተሃል። እናንተም እኮ የተለየ ነገር አላደረጋችሁ። የዚህ ዘመን ሐዋርያን፣ ነብይን፣ ፓስተርን፣ ፖስተርን የምትሉ ሐሰተኛ ለእግዚአብሔር ክብር ሳይሆን ለራሳችሁ ክብር የቆማችሁ ግለሰቦች እኮ 30ውን ቀን ሁሉ አልፋችሁ ጭማሪ ቀን እየጠየቃችሁት እኮ ነው ከህዝቡ። አንዱ ሰኞ፣ ሌላው ማክሰኞ፣ ሌላው ደግሞ ሮብና አርብ፣ ቅዳሜ፣ እሑድ ሁሉ አይቀርም እኮ ፕሮግራሞቻችሁ። አንዱን ቀን የፈውስ ፕሮግራም ትላላችሁ። የሚፈወሰው ግን የህዝቡ ህመም፣ ቁስልና በሽታ ሳይሆን በድህነት ምክንያት የገረጣና የነጣ የእናንተ ኪስ ከህዝብ በሚገኝ ገንዘብ ይፈወሳል። አንዱን ቀን የተአምራት የድንቅ ቀን ትሉታላችሁ። ተአምር የሚደረገው ግን በእናንተው ኪስና አካውንት ላይ ነው እንጂ በህዝቡ ላይ ምንም ተአምር ሲደረግ አላየንም። አፍዛ ደንግዛችሁ በእርግጥ ህዝቡን እየተዘረፈም እንዳልተዘረፈ እንዲሰማውና እናንተ የተቀባችሁ እንደሆነ እንዲያስብ አድርጎታል። እሱም ደግሞ ለእናንተ ብቻ ነው የጠቀማችሁ። ሌላውን የትምህርት ቀን ነው ትላላችሁ። ሳትማሩ ይህንን ህዝብ ሰብስባችሁ ላስተምር እያላችሁ የተጣመመ ወንጌልና ስውት ትምህርትን ትግቱታላችሁ። አካላዊ ዘንዶ አልገኝ ሲላችሁ የሞተ አዞ ዘንዶ ነው እያላችሁ ትቀባጠራላችሁ። ፓስተር ዶጮ እያጠመቀ ይሄ ዘንዶ ይሄ አዞ መጥቶ የፓስተሩን እግር ያዘ። የኢትዮጵያን ህዝብ በተለይ ደግሞ ፕሮቴስታንቱን እጅግ በጣም በመቀለብ የተቸገረው እናንተ የምትሉትን ዘንዶ ሳይሆን በቀኝ የማታውቁትን ሐሰተኛ አስተማሪዎች፣ ሐዋርያት፣ ነቢያቶች ተብዮችን ነው እንጂ ዘንዶ ለምትሉ ጉዳይ የኢትዮጵያ እናቶች፣ አባቶች፣ ህፃናት ጸሎት ይበቃል። እናንተ አታስፈልጉን። እንግዲህ የተለያዩ መረጃዎችን በመስጠት በማሳወቅ መረጃ ከማስረጃ ጭምር በመግለጥ የሚታወቅ ነው። በማህበራዊ ሚዲያ ላይ ነው በስፋት ያወቅን ያለ ነው። በተለይ ከፊንቴክ ኢንቨስትመንት ግሩፕ ጋር በተገናኘ በስፋት ያየር የነበረው ወንድማችን ነው። ስለሱ አንድ ወንድማችን ደግሞ እግዚአብሔር ባለበት ይጠብቅ ሲል ተናግሯል። መልካም ምኞቱን ያስተላለፈው ነገር ይህንን የማስጠንቀቂያ ቪዲዮ ለወንድማችን አዎንታ በርሲሳ አድርሱልኝ። እናንተም በተቻላችሁ አቅም ቪዲዮውን እስከ መጨረሻ ሳትመለከቱ ለፍርድ እንዳትቸኩሉ። ወንድማችን አዎንታ በርሲሳ ማስጠንቀቂያ ከሁለት አካሎች ሊሰጥ ይችላል። የመጀመሪያው ከጠላቶች አንተን ለማስፈራራትና እየሄድክበት ካለው የእውነት መንገድ እንድትመለስ ጠላቶች ማስጠንቀቂያ ሊሰጡ ይችላሉ። በሁለተኝነት ደግሞ ማስጠንቀቂያን ወዳጅ ሊሰጥ ይችላል። አንተ እንዳትጎዳ፣ ክፉ ነገር እንዳያጋጥም ሲል፣ ከክፉ ሰዎች ራስን እንድትጠብቅ ሲል ወዳጅም ማስጠንቀቂያ ሊሰጥ ይችላል። ዛሬ እኔ የምሰጥ ማስጠንቀቂያ የሁለተኞቹን አይነት ማስጠንቀቂያ ነው። የወዳጅ ማስጠንቀቂያ የሚባለው ላንተ በማሰብና ክፉ ነገር እንዳይገጥም በሚል ማለት ነው። አዎ አንተ ጠላቶችን የምትዋጋበት ጦር አለ። ያም እውነትና ማስረጃክ ነው። ነገር ግን ከጠላቶች የሚመጣበት ጥቃት ካለ ራስን የምትከላከልበት ጋሻ አለክ ብዬ አላምንም። አንተ አሁን ግልጽ ጦርነት ላይ ነህ ብዬ ነው ማምነው። ከነማን ጋር? ከሌቦች ጋር፣ ለዛውም ከትልልቅ ሌቦች ጋር። እዚህ ጋር አንተን በጠላትነት የሚያዩክ አንተ ያጋለጥካቸው ሌቦች ብቻ እንዳይመስልን፣ ገና ለገና እኛንም ያጋልጠን ይሆናል ብለው የሚሰጉ ሌሎች ብዙ ሌቦችም እንዳሉ እንዳትረሳ። እነዚህ ሀገርን፣ ህዝብን የሚዘርፉ ሌቦች ደግሞ ክፉ ነገር እንዳንተና መሰሎች አይነት ሰዎች ላይ ለማድረስ ቅንጣት ታክል የሚራሩ ሰዎች አይደሉም። አዎ ዛሬ ከምታጋልጣቸው ሌቦች አንጻር ብዙዎቻችን አንተን ጀግና እያልንክ ነው፣ በርታ ጎበዝ እያልንክ ነው። ነገር ግን እመነኝ ዛሬ አንተን ጀግና ጎበዝ የሚልክ በሙሉ አንተ እያደረክ ያለውን ነገር አድርጉ ብትላቸው ያደርጉ። ምክንያቱም ከደህንነታቸው አንጻር ስለሚሰጉ ማለት ነው። እኔ አንድ ነገር ብሆን ቤተሰቦቼ፣ ልጆቼ ምን ይሆናሉ ብለው ስለሚያስቡ ማለት ነው። ስለዚህ ወንድማችን አዎንታ በርሲሳ ዛሬ አንተን በርታ ጎበዝ ጀግና የሚልክ በሙሉ ማለት ነው ነገ አንተ አንድ ነገር ብትሆን እመነኝ ከንፈራቸውን ከመምጠት ባለፈ ላንተ የሚፈይዱልክ ምንም ነገር የለም። ብቸኞቹ ባንተ ጉዳት የሚጎዱት ቤተሰቦች፣ ልጆችህና ትዳር ነው የሚጎዳው። እውነት ከልብ ከሆነ ይሄንን ወንድማችንን የምንወደው ለደህንነቱም ልንጨነቅለት ይገባል። እቺን ሀገር ደግሞ በደንብ ታቋታላችሁ። እውነተኛ ሰዎች፣ ለሀቅ የቆሙ ሰዎች አይበረክቱባትም። ስለዚህ ነገሩን ጠቅለል ሳደርግ ያስከውን መንገድ አቁሙ እያልኩ አይደለም፣ ሌቦችን አታጋልጥ እያልኩ አይደለም። በተመሳሳይ መልኩ ደግሞ ለደህንነትም ተጨነቅ እያልኩ ነው። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ተከታተልነው ነው። መጨረሻውን እንግዲህ የምንከታተል ይሆናል ማለት ነው።
አባ ገብረ ኪዳን በስተመጨረሻ የሚሉ አሁን በመቃብር ሲሄድ አንዳንዱ ሰው ይላከፈኛል ነው። ምንም ይላከፍ ነገር የለም። ሐላማንክ ይላከፋል። ምንድን መቃብር ምንም አይደለም። እንዴ አሁን አጥንት አሁን ቅዱስ ነው። ቅዱስ መቃርስ በገዳም ሳለ ሲጸልይ ያድርና ትንሽ ደከም አለው። ትራስ ቢፈልግ አጣ። የሰው አጥንት አገኘ። እሱን ትራስ አድርጌ ነው ያልተኛም ነው ተጥሩ እጣለ። አጋንንት አውቀው ሊያስፈራሩት ሌሊት እንሂድ ይላሉ። አውቀው አጥንቱ ውስጥ እኮ ነው። አስባችሁታል? አሁን ከትራሳችሁ ውስጥ የሆኑ ሰዎች በጣም ብዙ ሰዎች እንሂድ ቢሉ እንዴት አይነት ከባድ ነገር ነው መሰላችሁ? እንሂድ አይ እናቴ ጻድቃን እንዲያው አይ ልባቸውን መቼ ነው የምናገኘው? ምን አለ መሰላችሁ? ከሆነላችሁ ሂዱ። እንዲያው ግርም እኮ ነው የሚያደርገው እኮ እናንተ። እኔ እንዲያው ተነስቼ እንዲያው አይግባኝ እሄዳለሁ እንጂ እንዴ ከቻላችሁ እስቲ ሂዱ ብሎ ለጥም ብሎ ማለት ነው። ሞትን እንዲንቁት ያደረጋቸው ማን ነው? መድኃኔዓለም በትንሣኤው። ቅዱሳን መነኮሳት አባቶቻችን እነ እንጦንስ እነ መቃርስ ሞትን እንዲንቁት፣ ሰማዕታት እነ ቅዱስ ቂርቆስ ይህ የ3 ዓመት ልጅ ሞትን እንዲንቅ ያደረገው ማን ነው? ክርስቶስ ስለተነሳ ነው። ሞትን አባቶቻችን የናቁት ክርስቶስ ስለተነሳ ነው። አሁን እኛ በክርስቲያኖች ላይ ሞት ስልጣን የለውም። ይልቁንም እኛ በሞት ላይ ስልጣን አለን። አሁን መቃብር ስንሄድ መቃብር ምንድን ነው ሲባሉ አባቶቻችን ማህፀን ነው ይላሉ። በዚህ ዘመን መቃብር ማህፀን ነው። ልጅ ሲጸነስ ይለቀሳል? ንገሩኝ እንጂ። ኧረ ጉዳችን የገሬ ሚስት እኮ ጸነሰች ይባላል? አይባልም። እንኳን ደስ ያለን የሚባለው እንጂ ሰው ሲቀበር እኮ እየተጸነሰ ነው። አሁን ክርስቶስ ሲመጣ እንወለዳለን ከመቃብር። ለዚህ ነው እኮ ምጽአቱን ዳግም ልደት ብሎ የጠራት። ስለዚህ ቅዱስ አትናቴዎስን በቅዳሴው ወምነ ሰለስቱ ልደታት 3 ልደቶች አሉ። አንዲቱ ጥምቀት ናት። አንደኛው ንስሐ ነው። ሌላኛው ደግሞ ምንድን ነው ያለው? ቅዱስ ቁርባን ነው። ከዚያ ሌላኛው ምንድን ነው? መቃብር ነው። መቃብር መወለጃ ማህፀናችን ነው ለኛ። አሁን መቃብርን አንፈራም። ወደ መቃብር ስትሄዱ በቃ ምድር አርግዛ ዓመት አገብ ምድር ማህፀን ታድል ያለው ድረስ ማህፀን ነው። አሁን ምድር ራሷ አደራዋን ትመልሳለች ነው አሁን። ስለዚህ መሬት ውስጥ ቆየት እንደማለት ነው ስንሞት ስንቀበር። እና ሞትን የምንፈራው በነገራችን ላይ አንደኛ ስላልተዘጋጀን ነው። እኔ አንዳንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ የማላውቀው ሀገር በደስ ስላለሁ የእውነቴን እኮ ነው እንዲያው ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ አርፌ ቁጭ ልበል። 2 ነገር እኔ በግሌ ሳልዋሽ ብናገር 2 ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር እና በጣም ብቻ እግዚአብሔር ይማረን። እስቲ እግዚአብሔር ይማረን። ግን ዋስትና አለን፣ አይዟችሁ። እኔ ልላችሁ የፈለግኩት እንዲህ ያለ ጠላት ነው ክርስቶስ ያስቀረልን። የመጨረሻው ፈርሶ በስብሶ መቅረትን ክርስቶስ ብቻ ነው ሊያደርገው። እግዚአብሔር አምላካችሁ ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። እግዚአብሔር አምላካችሁ ስለ እናንተ ይዋጋል ማለት እናንተ ዝም ትላላችሁ ማለት ይህን ሰው ሊያደርገው አይችልም። ሙስና መቃብርን ማጥፋት ፍጡር አይችልም። ይህ ክርስቶስ ብቻ ያደረገልን። ቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። እስከዚያው ድረስ ሰንብቱ። ሰናይ ቆይታ